ተወዳጅ ቻናላችን ተከታታዮች በዚህ በአዲሱ ቻናላችን ደሳስ የሚሉ ታሪኮችን የምንዳስስ ይሆናል። እናንተ ደግሞ ከወደዳችሁት ቻናላችንን ሰብስክራይብ በማድረግ ጀባ በሉልን። ታሪኩ የሚጀምረው ቦጎታ ኮሎምቢያ ውስጥ ፋቢዮ ከአለቃው ዶን ሉዊስ ጋር ስራ ስለመልቀቅና ስለ ጡረታ ሲያወራ ነው። ዶን ሉዊስ የአደንዛዥ ዕፅ ቡድን መሪ ነው። ፋቢዮ የሂሳብ መዝገቦቹን በሙሉ አስረክቦ ከተቃቀፉ በኋላ ፋቢዮ ይወጣል። ነገር ግን ዶን ሉዊስ ፋቢዮ እንዲገደል ለቀኝ እጁ ማርኮ ምልክት ሰጠው። ፋቢዮ ዶን ሉዊስ እንደሚቆጣ አስቀድሞ ስለገመተ እና በቤተሰቡ ላይ ጥቃት እንደሚሰነዝር ስላወቀ ወዲያውኑ ወደ ቤቱ ሮጠ። ለማምለጥ 1 ሰዓት ብቻ ስላለው ወደ ቤቱ ገብቶ ጥቂት ጠባቂዎችን በውጪ ትቶ ሚስቱ ዕቃ እንድትይዝ ነገራት። ልጁ ካታሊያ አስቀድማ መያዟን ነገረችው። ፋቢዮ ለልጁ ካታሊያ አንድ ማይክሮቺፕ ሰጣትና ማንኛውም ነገር ቢፈጠር በወረቀቱ ላይ ወዳለው አድራሻ እንድትወስደው ነገራት። እንዲሁም የማይረሳውን የአንገቱን ሐብል ሰጣት። ብዙም ሳይቆይ የዶን ሉዊስ ሰዎች መጡ። ፋቢዮ ከቤተሰቡ ጋር ለማምለጥ ቢሞክርም ዘገየ። ካታሊያ ክፍል ውስጥ ተቀምጣ ከታች የተኩስ ድምፅ ትሰማለች። በማርኮ የተመሩ የዶን ሉዊስ ሰዎች ወደ ውስጥ ገቡ። ይህ ማለት ወላጆቿ ተገለዋል። ማርኮ ካታሊያ ጋር ተቀምጦ የፋቢዮ ጓደኛ እንደነበረ ነገራትና ፋቢዮ የነበረውን ማይክሮቺፕ ጠየቃት። ካታሊያ ዝም ብላ ትኩር ብላ አየችውና ድንገት ቢላዋ በመውሰድ እጁን ወግታው ዶን ሉዊስን እንደምትገለው ነግራው በመስኮት አመለጠች። ካታሊያ ማይክሮቺፑን ውጣ ለሕይወቷ ለማምለጥ ሮጠች። እነሱ ግን በቀላሉ አለቀቋት። ያለ እረፍት አደኗት። በከተማው ሰፈር ውስጥ ሮጠች። ቦታውን በደንብ ታውቀዋለች። ወንጀለኞቹ በሞተር ሳይክልና በመኪና ሊይዟት ቢሞክሩም እሷ በቆሻሻ መውረጃ ቱቦ ውስጥ ገብታ አመለጠቻቸው። በጉድጓድ ክዳን በኩል ወጥታ ወደ አሜሪካ ኤምባሲ ሄደች። እዚያም ምን እንደያዘች ሲጠይቋት ማይክሮቺፑን አስታወቀች። ቺፑ የዶን ሉዊስን ሕገወጥ ስራዎች በሙሉ የሚያጋልጥ መረጃ የያዘ ነበር። መርማሪው ቃለ መጠይቅ አደረገላት። አባቷ መሞቱን አወቀች። እሷም ይህ ቺፕ የእሷ ፓስፖርት መሆኑን ነገረችው። ወደ አሜሪካ ተላከችና በማይክሮቺፑ ምትክ የአሜሪካ ዜግነት ሰነዶች ተሰጥቷት ወደ አሜሪካ እንኳን በደህና መጣች ተባለች። አንድ የሲአይኤ ወኪል አጅቧት ሳለ ሽንት ቤት ልትጠቀም ብላ በመስኮት አምልጣ ወደ አውቶቡስ ጣቢያ ሄደች። አባቷ ወደ ሰጣት አድራሻ ወደ ቺካጎ የሚወስድ ትኬት ቆረጠች። በአውቶቡስ ውስጥ ዜና መጽሔት እያነበበች ጉዞዋን ቀጠለች። ቺካጎ ውስጥ ወደሚገኝ ሌላ ሰፈር ደርሳ ለአንድ ሰው አድራሻዋን ሰጠች። ኤሚሊዮ አንድ ሰው እየቀጣ ባለበት ቦታ ላይ ጎብኚ እንዳለው ተነገረው። መጀመሪያ አመንትቶ ነበር። ነገር ግን ካታሊያ መሆኗን ሲያውቅ ኤሚሊዮ ወጣ። ኤሚሊዮ አጎቷ ነው። ወላጆቿ በመሞታቸው አጽናናት። ጠዋት ስትነቃ ቁርስ ላይ አያቷን አገኘች። ስለተኛችበት ክፍል ስትጠይቅ ኤሚሊዮ ለልጁ እንደነበረና ልጁ አሁን መሞቱን ነገር ግን ገዳዮቹን በሙሉ በመግደል ተበቅሎ እንደነበረ ነገራት። ኤሚሊዮ ወደፊት ምን መሆን እንደምትፈልግ ጠየቃት። እሷም ገዳይ መሆን እንደምትፈልግና እንዲረዳት ጠየቀችው። እሱም ተስማማ። ቆይቶም ትምህርት ቤት እንድትገባ ጉቦ ከፈለ። ካታሊያ ገዳይ መሆን እንጂ ትምህርት ቤት መሄድ ስላልፈለገች አልተደሰተችም። ኤሚሊዮ ግን ሽጉጥ አውጥቶ መኪና ላይ በመተኮስ ያለ እውቀት ገዳይ መሆን እንደማይቻልና ካልተማረች በ5 ዓመት ውስጥ እንደምትሞት ነገራት። መጀመሪያ ትምህርት ቤትን ወይም ገዳይ መሆንን እንድትመርጥ ነገራት። እሷም ትምህርት ቤትን መረጠች። ከ15 ዓመታት በኋላ በዛሬው ቀን 2 ፖሊሶች መኪና ውስጥ ሆነው እያወሩ ሳለ ድንገት መኪና መጥቶ ገጫቸው። አንዲት የሰከረች ሴት ወጥታ ስትለፈልፍ አሰሯት። በአንገት ሐብሏ ላይ እንደሚታየው እሷ አሁን ያደገችው ካታሊያ ናት። ወደ ፖሊስ ጣቢያ ወሰዷት። ነገር ግን ስለሷ ምንም መረጃ አልነበራቸውም። በስካር መንዳትና የፖሊስ ንብረት በማውደም ተከሳ ወደ ወህኒ ተጣለች። ያንኑ ምሽት ፖሊስ ገናሮ ሪዞ የተባለ ወንጀለኛ አምጥቶ ሌላ ክፍል ውስጥ አስገቡት። ካታሊያ ክፍሏ ውስጥ ተኝታ ነበር። ነገር ግን ጠባቂው መሄዱን ስታውቅ ተነሳች። የካሜራዎቹን አቅጣጫ አስቀየረች። ማንኪያና የውሃ ኩባያ በመጠቀም የኤሌክትሪክ ክፍሉ ውስጥ ገብታ የኤሌክትሪክ ብልጭታ በመፍጠር አየር ማናፈሻውን አቆመች። ፖሊሶች ምን እንደተፈጠረ ለማየት ሲወጡ እሷ ቀድማ አምልጣ ወደ ወንዶች ልብስ መቀየሪያ ክፍል ገባች። ወንጀለኛውን የሚጠብቀውን ፖሊስ ሽንት ቤት ውስጥ መታጣለችው።
ፖሊሶቹ ካሜራውን መልሰው ሲከፍቱ የጠባቂውን አካል ካሜራው ፊት ጎትተው ስለነበረ እሱ ያለ ይመስላቸዋል። እሷ ግን ሽጉጡን ወስዳ ወደ ገናሪው ሪዞ ክፍል ገባች። ሪዞ ሲነቃ ልብሱን እንዲያወልቅ አዘዘችውና ተኩሳ ገደለችው። ፖሊሶች የተኩሱ ድምፅ ሰምቶ ሲመጡ የነቃው ጠባቂ በእጁ ሽጉጥ ይዞ አገኙት። እሷ እሱን አስመስላ አመለጠች። ፖሊሶች ገዳዩን ሲፈልጉ እሷ በጣሪያና በአየር ማናፈሻ ክፍል አልፋ ወደ ክፍሏ ተመልሳ የተኛች መሰለች። ፖሊሶቹ ክፍሏ ሲመጡ እሷ ስላገኟት ምን እንደተፈጠረ ሊያውቁ አልቻሉ። የኤፍቢአይ ወኪል ሮስ መጥቶ የሪዞን አስክሬን አየ። በአስክሬኑ ላይ ካታሊያ ያስቀመጠችው ምልክት ባለፉት 4 ዓመታት ከተፈጸመው 22 ሌሎች ግድያዎች ጋር ተመሳሳይ መሆኑን አወቀ። ካታሊያ በማግስቱ ተለቀቀች። ስትወጣ የእጆቿን አሻራ ላቴክስ በመጠቀም ሌላ ሰው አስመስላ ነበር። ሮስ ፖሊስ ጣቢያው እንዲዘጋ ቢያዝም ካታሊያ ቀድማ ወጣለች። ሮስ ግድያዎቹ ላይ የተተዉት የአበባ ምልክቶች ለሆነ ሰው የሚላኩ ምልክቶች መሆናቸውን ገመተ። ግድያዎቹ በጋዜጣ እንዲታተሙ ወሰነ። የሲአይኤ ወኪል ሪቻርድ ወደ ኒው ኦርሊንስ ሄዶ ዶን ሉዊስን አገኘውና ስለ 23ቱ ግድያዎች ጋዜጣውን አሳየው። ዶን ሉዊስ በመረጃው ምትክ ጥበቃ እየተደረገለት ነበር። ዶን ሉዊስ ማርኮ ሁኔታውን እንዲያስተካክል አዘዘው። ካታሊያ ወደ ቤቷ ተመልሳ ሙዚቃ ከፍታ ከደነሰች በኋላ ገላዋን ታጥባ ሽጉጧን አዘጋጀች። ሮዝ ገዳዩን ለመያዝ ቡድን አቋቋመ። ካታሊያ እስር ቤት ውስጥ ከነበሩ ሰዎች አንዷ መሆኗን ጠረጠረ። የካታሊያ ፍቅረኛ ዳን ቤቷ መጣ። አብረው አደሩ። ጠዋት ግን ኤሚሊዮ ጋር ለሥራ ስለምትሄድ ወዲያውኑ ወጣች። ኤሚሊዮ የልብስ ማጠቢያ ቤት ውስጥ አግኝቷት አዲሱን ተልእኮ ሰጣት። ግድያዎቿ በጋዜጣ መውጣታቸውን ሞኝነት እንደሆነና አደጋ ያመጣች መሆኑን ነገራት። እሷ ግን ዶን ሉዊስን እስካላገኘች ድረስ እንደማታቆም ነገረችው። ሮዝ በአስክሬኖቹ ላይ ያለው አበባ ስሙ ካታሊያ እንደሚባልና ኮሎምቢያ ውስጥ ብቻ እንደሚበቅል አወቀ። ነገር ግን በሲአይኤ ገደብ ምክንያት ተጨማሪ መረጃ ማግኘት አልቻለም። ካታሊያ ውሾቿን ወደምታሰለጥንበት ቦታ ሄደች። የውሸት የሜክሲኮ ፓስፖርትና መሳሪያዎችን አገኘች። በዚያ መሃል አንድ የሀብታም አስተዳደር በሴቶች ተከቦ ቤት ውስጥ ይታያል። ካታሊያ በአኳሪየም በኩል ገብታ ደረቱ ላይ ሌባ ብላ ዛፈችበት። እግሩ ላይ ተኩሳ ጣለችውና በመጨረሻም ደረቱ ላይ ተኩሳ ገደለችው። ሮስ ለሪቻርድ ደውሎ ስለ ገዳዩ ቢጠይቅም ሪቻርድ አልሰማውም አለው። ማርኮና ቡድኑ ካታሊያን ለመፈለግ አሜሪካ ገቡ። ካታሊያ ወደ ዳን ቤት ሄደች። ዳን በሌለበት ተኝታ ሳለ እሱ መጥቶ ፎቶ አነሳት። ዳን ፎቶውን ለጓደኛው አሳየው። ጓደኛውን ደግሞ ዳንን ትክክለኛ ሴት ጋር መሆኑን ለማረጋገጥ ፎቶውን ለዘመዱ ልኮ ምርመራ እንዲደረግ አደረገ። የኤፍቢአይ ሲስተም ውስጥ የካታሊያ ፎቶ ምልክት ሰጠ። ሮስ ፎቶውን ከእስር ቤቱ ገዳይ ጋር አንድ መሆኑን አረጋገጠ። ካታሊያ አያቷን ለማግኘት ቤተ ክርስቲያን ሄደች። ማርኮ ግን እየተከተላት ነበር። ኤፍቢአይ አድራሻውን አውቆ የልዩ ኃይል ቡድን ላከ። ካታሊያ ዳኒ ፎቶዋን ማንሳቱን ስላወቀች ደነገጠች። ወዲያም ፖሊሶች ቤቷን ከበቡት። እሷ ግን በብልሃት በአየር ማናፈሻ በሊፍትና በጋራዥ በኩል ፖሊሶቹን አታላ መለጠች። ሆኖም ወደ አጎቷ ኤሚሊዮ ቤት ስትሄድ ኤሚሊዮና ቤተሰቡን በሙሉ ተገድለው አገኘቻቸው። በከፍተኛም ድምፅ ጮኸች። ሮስ ወደ ቤቱ ሲገባ ካታሊያ እዛ ጠበቀችው። ወንበሩ ላይ ቦምብ ማጥመዷን ነገረችው። አበባውን ለዶን ሉዊስ ምልክት እንደነበረ ገለጠችለት። የዶን ሉዊስ አድራሻ በሲአይኤ እንዲያመልጥ ካልሆነ በሳምንቱ የአንዱን ቤተሰብ አባል እንደምትገድል ዛተችበት። ሮዝ ሪቻርድን አገኘው። ሪቻርድ መረጃውን አልሰጥም ቢልም ካታሊያ ከውጭ ሆና በቢሮው መስታወት ላይ ተኩሳ ስታስደነግጠው አድራሻውን ሰጠ። ካታሊያ የታጠቀ መኪና ይዛ ዶን ሉዊስ ግቢ ሄደች። በሮኬትና በከባድ መሳሪያ ግቢውን አናወጠችው። ማርኮ ዶን ሉዊስን ደበቀው። ካታሊያ ሁሉንም ወንጀለኞች ገደለች። በመጨረሻም ከማርኮ ጋር ፊት ለፊት ተገናኝተው በጡጫ ተዋጉ። ካታሊያ በብልሃት ማርኮን ገደለችው። ዶን ሉዊስ በቫን ሊያመልጥ ስል በቆሻሻ መኪና መንገድ ተዘጋበት። ካታሊያ ደውላ ውሾቿ እንዲበሉ ታዘዘችው። ዶን ሉዊስም ሞተ። ዳን በሮስ ምርመራ እየተደረገለት ሳለ ካታሊያ ደወለችለት። 40 ሰከንድ ብቻ እንዳላቸው ነገረችው። ስሟ ካታሊያ መሆኑን ነገረችው። ዳንም እንደሚወዳት ነገራት።
እሷም አንድ ቀን እመለሳለሁ መስኮትን ከፈት አድርገህ ጠብቀኝ እንዳለችው ታሪኩ ያበቃል።